አብዛኞቻችሁ ቴሌግራም ቻናል ላይ በጠይቃችሁኝ መሰረት ዛሬ ስለ ፕራይቬት ማለትም ድጋሚ ስለመፈተን በጣም ብዙ ዲቴል ነገራቶችን እነካካለን ማለት ነው። እንዴት ነው መፈተን የምንችለው? ምን ይዘቶች ያስፈልጉናል? እና የምንፈተነው ቀን መቼ ነው? እና ምን ያስፈልገናል? አምና የተፈተንኩት 2018 5 ላይ ነው ኢንትራንስ ነው የወሰድኩት እና በጣም ብዙ ጥያቄዎችን በዛሬ ቪዲዮአችን እመልሳለሁ ማለት ነው። አይ ሆፕ አብዛኞቻችሁ የሪሜዲያል ተማሪዎች ናችሁ። እናም በሪሜዲያል ተማሪዎች በሆናችሁ መጠን አንድ ነገር ማወቅ ይኖርባችኋል። እሱንም በመጨረሻ ቪዲዮ ላይ አሳውቃችኋለሁ ማለት ነው። እናም ለዚህ ቻናል አዲስ ከሆናችሁ በዚህ ቻናላችን ስለ ሪሜዲያል፣ ስለ ፍሬሽማን፣ ስለ ተለያዩ ከኤጁኬሽን ጋር በተያያዙ መረጃዎችን የተለያዩ ቲዩቶሪያሎችንም ስለምሰራላችሁ ይህ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ዳይሬክትሊ ወደ ጉዳያችን እንገባለን። ስፔሻሊ ሪሜዲያል ተማሪ ከሆናችሁ ያው ቴሌግራም ቻናላችን መቀላቀል ይኖርባችኋል ማለት ነው። ለምን ካላችሁ እዛ ላይ ተማሪዎችን የሚያግዝ አንድ ክላስ ተከፍቶላችኋል ማለት ነው። ክላሱም ሀሳቡ ሲምፕሊ ምንድነው በየሳምንቱ ተማሪዎችን ማጥናት ያሉባቸውን ነገራቶች ዲስክራይብ እናደርግላችኋለን። በተጨማሪ እንግሊሽን ደግሞ ኢንፐርሰን እናስተምራቸዋለን ማለት ነው። በጣም ብዙ ዲቴል ገብተን እንግሊሽን በጣም ብዙ ነገራቶችን እንዳስሳለን ማለት ነው። ሌላም ደግሞ ሁሉም ትምህርቶችን የሚያስፈልጉ ቪዲዮዎች እልክላችኋለን እዛ ላይ ከዩቲዩብ ላይ መርጠን ፒክ አድርገን ማለት ነው አሪፉን እና በጣም ሎስት ክፍያ ነው ማለት ነው። ሁሉም ተማሪ አፎርድ የሚያደርገው ክፍያ ነው። እሱ ሙሉ ፕሮሰሱ ቴሌግራም ላይ ያለው። ነገር ግን እኔ ሪሜዲያል መውደቅ አልፈልግም የምትሉ ተማሪዎች ከሆናችሁ በዚህ ስልክ ቁጥር ኮንታክት ልታደርጉ ትችላላችሁ ማለት ነው። ቴሌግራም ቻናላችን ላይ ያለ ዳይሬክትሊ ሞር ኢንፎርሜሽን ከዛ ላይ ልታገኙ ትችላላችሁ ማለት ነው። እዚህ ነገር ላይ ኢንትረስት ያላችሁ እና ዳይሬክትሊ ወደ ጉዳያችን ስንገባ ፕራይቬት ክላስ መጀመሪያ ፕራይቬት ክላስ ምንድነው? ፕራይቬት ክላስ ማለት አንድ ተማሪ ደግሞ ኢንትራንስን መፈተን ማለት ነው። በቃ ሲምፕሊ ይሄ ነው እና ደግሞ ለመፈተን አንዳንድ ክራይቴሪያዎች ያስፈልጉታል ማለት ነው። በመጀመሪያ አንዳንድ ዶክመንቶች ያስፈልጉታል። እነሱ ምንድናቸው? ኤግዛሚኔሽን ይር ያስፈልጋል። ዓመተ ምህረት እንደተፈተነ አድሚሽን ካርድ ያስፈልጋል። ፉል ኔም ያስፈልጋል፣ ሙሉ ስሙ እና የቅርብ ጊዜ ፎቶግራፍ ያስፈልጋል ማለት ነው። እና የቅርብ ጊዜ ፎቶግራፍ ግዴታ ነው። በተጨማሪም ደግሞ ፔመንት ስላለው ፔመንቱን መክፈል ግዴታ ነው ማለት ነው። እና ፔመንቱን የምትከፍሉት እነዚህን ነገራቶች ፎርም የምትሞሉት እዚህ በስክሪን ላይ በመታዩት ነገር ነው። ጊዜው ሲደርስ አናውንስ አደርጋችኋለሁ በቴሌግራም ቻናላችን ላይ። ቴሌግራም ቻናላችን እዚህ ላይ ታዩታላችሁ። ጊዜው የፕራይቬት ጊዜ ሲደርስ በቴሌግራም ቻናላችን አናውንስ እናደርጋችኋለን ማለት ነው። ስለዚህ ምንም ያሳስባችሁ ነገር የለም። እዛ ላይ ጆይን ማድረግ ብቻ ነው። ስለ ኢንፎርሜሽን የተለያዩ ኢንፎርሜሽኖች ሞር እዛ ላይ ዲቴይልድ ይሆናሉ። ሌሎች የሚያስፈልጉ ነገራቶች ይኖራሉ። እነሱንም በጊዜው ሲደርስ እናሳውቃችኋለን፣ ምዝገባው ሲደርስ። ያው በተጨማሪም ደግሞ ሪሜዲያል ስንተፈተን ምንድነው የሚያስፈልገን? እንዴት ነው ከሪሜዲያል ጋር ይሄዳል ካላችሁ፣ አዎ ችግር የለውም። ይሄ ምንም የፕራይቬት ህግን አይጥስም ማለት ነው። ስለዚህ ሪሜዲያል ተማሪ መሆናችሁ ፕራይቬትም መፈተን ትችላላችሁ ማለት ነው። እሺ እንዴት ነው የምንፈተነው ካላችሁ፣ ያው ሲምፕሊ የምትፈተኑት ኮንተንቱ ደግሞ ያው ይመሳሰላል ማለት ነው። አንድ ነው የምትፈተኑት ከሪሜዲያል ተማሪዎች ጋር ኦር ከኢንትራንስ ተማሪዎች ጋር የተመሳሰለ ማለት ነው። 2018 ዓመተ ምህረት ላይ ተማሪዎቹ ኢንትራንስ ላይ ኤግዛክትሊ የምትፈተኑት ነው እናንተ በፕራይቬት የምትፈተኑት ማለት ነው። ምንም የተለየ ፈተና የሚወጣ የለም። ስለዚህ የነሱን ኮንተንት ነው ግዴታ ማጥናት የሚኖርባችሁ እና ሪሜዲያል ተማሪ ከሆናችሁ ፕራይቬት ክላስ ላይ ኢንትረስት ካላችሁ በጣም ቪዲዮ መጨረሻ ላይ በጣም ክሩሻል ነገር አሳውቃችኋለሁ። እሱንም ጠብቆኝ ማለት ነው እስከ ቪዲዮ መጨረሻ። እና እንዴት ነው የምንፈተነው ካላችሁ ጀስት ሲምፕሊ እዛው ሪሜዲያል እየተማራችሁ ወደ ኢንትራንስ አካባቢ ሲደርስ ወደ ሀገራችሁ ሄዳችሁ ወደ ቅርብ ወደ መጣባችሁ ሄዳችሁ መፈተን ነው ማለት ነው። ምንም ያው ብዙ ፕሮሰስ የለውም። ያኔ ብዙ ሞር ዲቴል ከፈለጋችሁ ቴሌግራም ቻናላችን ላይ ጆይን ማድረግ ትችላላችሁ ማለት ነው። እና ከት ፖይንቱ ስንት ነው ካላችሁ ከት ፖይንቱ ማለፊያ ነጥቡ 300 ነጥብ ነው ማለት ነው። እና ያው እንደ ኢንትራንስ ነው ማለት ነው። ምንም የተለየ ነገር የለውም። በተጨማሪም ደግሞ ክፍያ አለው ማለት ነው። ክፍያው ያው አምና ላይ 750 ብር ነበረ። ሜቢ ዘንድሮ ላይ ይለያል ብለን አናስብ። ሊለይ ይችላል፣ ሜቢ እንደዛው ሊሆን ይችላል። ሙሉ ብዙ ፐርሰንቱ ግን ይኖር ይመስላል። ያው እዛ ላይ ከቀረ ቴሌግራም ቻናላችን ላይ ባይዘው ብዙ ሁሉ ነገሩን እናሳውቃችኋለን። ስለዚህ እዛ ላይ ጆይን ማድረጋችሁን እንዳትረሱ ማለት ነው። ክፍያው 750 ብር ነበር አምና ላይ፣ እናም ዘንድሮም እንደዛው ይሆናል ማለት ነው። ስለዚህ በአጠቃላይ ምንድነው ሪሜዲያል ተማሪ ሆናችሁ ስፔሻል
ፕራይቬት ክላስን ምንም መግባት ምንም ብዙ እንትን የለውም ማለት ነው። ነገር ግን ትንሽ ኢፌክት አለው። እሱ ምንድነው ካላችሁ እንደ ሪሜዲያል ተማሪ ያው ሪሜዲያል የሚሰጣችሁ አንግል አለ ኦር የሚሰጣችሁ ኮንተንት አለ እንደ ሪሜዲያል ሆናችሁ ማለት ነው። ስለዚህ ኢንትራንስ ላይ ታውቁታላችሁ ይሰፋል ቶፒኮቹ በጣም ከ9 እስከ 12ኛ ክፍል ከቨር መደረግ አለባቸው። ስለዚህ ሴቭ ነው የምትፈተኑት ሜቢ ከነሱ ጋር ትፈተኑ ስለምትችሉ ዳይሬክትሊ ከኢንትራንስ የሚፈተኑ ተማሪዎች ጋር ስለምትፈተኑ ምንም የተለየ ፈተና አይኖርም። እንዳምነው የምትወድቁበት አድቫንቴጅም ይከብዳል ማለት ነው። ስለዚህ ሪሜዲያል ተማሪ ሆናችሁ ፕራይቬትን መቀላቀል የምትፈልጉ ተማሪዎች በጣም ማስጠንቀቂያ ልሰጣችሁ ፈልጋለሁ። ምንድነው ካላችሁ ማስጠንቀቂያው እናንተ ፎከስ የምታደርጉበት አሁን ሪሜዲያል ነው ማለት ነው። ኢንትራንስ ከሪሜዲያል 2-3 እጅ ሊሰፋ ይችላል ማለት ነው። ስለዚህ እናንተ ያው ሪሜዲያልም አለፋችሁ ፕራይቬትም አለፋችሁ የምትገቡት የት ነው? የምትገቡት ወደ ፍሬሽማን ነው ማለት ነው። ስለዚህ ያው ዘሴማስ ነው ሪሜዲያል ተመራችሁ ኦር እዛ ፕራይቬት መማር ፕራይቬት መፈተን ዛትማች እንትን አይከብዳችሁ ማለት ነው። ኦር ምንም አዲስ የሚፈጠር ነገር የለም ማለት ነው። አይዘር አንዳንድ ዩኒቨርሲቲዎች የምትቀይሩበት ኦፖርቹኒቲ ሊኖር ይችላል። ነገር ግን ምንም ወደ ፍሬሽማን ነው የምትቀላቀሉት ማለት ነው። ስለዚህ እኔ ፐርሰናሊ መክራችሁ ሪሜዲያልን ኦር ኢንትራንስን ፕራይቬትን መውሰድ እንደ ኤክስትራ እንድታዩት ፈልጋለሁ እንጂ እንደ ሜን ቤዚክ እንድታዩት አልፈልግም ማለት ነው። ስለዚህ ምንድነው መላችሁ በቃ ቤዚክሊ ምንድነው ያው ኢንትራንስን ፕራይቬትን መፈተን የምትፈልጉ ተማሪዎች ሪሜዲያል ሆናችሁ እናንተ ሜን ፎከሳችሁ ጎላችሁ መሆን ያለበት ሪሜዲያልን ማለፍ ነው እንጂ ፕራይቬቱም በጣም ሃይ ነጥብ ማለፍ ራሱ ላይሆን ይጠበቅባችኋል ማለት ነው። ለምን ካላችሁ ይሄ ከሪሜዲያል ፎከስ ከማድረግ ላይ ይዘንጋችኋል ማለት ነው። ታይምም እንደሌላችሁ መጠን አሁን ጊዜ የላችሁም። ስለዚህ ወደ 6-5 ወር ቢቀር ነው እና እናንተ ለሪሜዲያል የተዘጋጃችሁ ጀስት ፕራይቬትን መፈተን ጀስት ራሳችሁን ቴስት ለማድረግ ነው እንጂ ዛት ማች ኢፌክት አያደርግም ብዬ አስባለሁ ፐርሰናሊ። ለምን ካላችሁ እኔ ፕራይቬት ማለት ፈልጋለሁ ካላችሁ በጣም ብዙ ኮንተንቶች ከቨር ማድረግ ይኖርባችኋል። ከ9 እስከ 12 ያሉትም በጣም ብዙ ነገራቶች ከቨር ማድረግ ያስፈልጋችኋል። ስለዚህ እናንተ በቃ ጀስት ያን ስቴጅ ስላለፋችሁ ፐርሰናሊ እኔ ይሄን ለገሪ በጣም ፎከስ እንድታደርጉ ፈልጋለሁ። ምኑን ነው ሪሜዲያሉ ላይ ብቻ ፎከስ ማድረግ ነው እንጂ ዛትማች ፕራይቬት ክላስ ላይ ፎከስ ማድረግ ለብዙ ተማሪዎች አሪፍ ነው ብዬ አላስብም። ሜቢ አንዳንድ ተማሪዎች አይከፋም መመዝገቡ እንትን ማለቱ አይከፋም። ስለዚህ ራሳችሁን ቴስት ለማድረግም ይጠቅማቸዋል ማለት ነው። እኔ አትመዝገቡ እያልኳችሁ ሳይሆን በጣም ሜዥር አድርጉት። እንዴት ነው ኦፕሬት ማድረገው የምችለው፣ እኔ እንዴት ነው የምሰራው፣ እንዴት ነው ሁለቱ ላይ ማጥናት የምችለው የሚለውንም ግምት ውስጥ ማስገባት አለባችሁ እንጂ ጀስት ፕራይቬት ስለሆነ ብቻ ምንም የተለየ አድቫንቴጅ የሚሰጣችሁ የለም ማለት ነው። ስለዚህ መመዝገብ የምትፈልጉ ተማሪዎች ኢንፎርሜሽኑን ቴሌግራም ቻናላችን ላይ ታገኙታላችሁ። ጊዜው ከደረሰ ስቲል ጊዜው አልደረሰም፣ ትምህርት ሚኒስቴሩ በቴሌግራም ገጹ ያሳውቀናል። ከዛን ያኔ ቴሌግራም ቻናላችን ላይ ሼር እናደርጋቸዋለን። እዛ ላይ ዳይሬክትሊ ጆይን ማድረግ ትችላላችሁ። ጊዜው ከደረሰ ጀስት ፎርሙ ሞልታችሁ መመዝገብ ይቻላል ማለት ነው። ምንም የሚከብድ የለም። ዳይሬክትሊ ጊዜው ሲደርስ ወደ ሀገራችሁ ወደ የመጣባችሁ ከዩኒቨርሲቲያችሁ ተመልሳችሁ ትመዘገባላችሁ ማለት ነው። ሪሜዲያል ተማሪ ከሆናችሁ ወደ ግቢ ከገባችሁ ነው። አብዛኛው ተማሪ አሁን ወደ ግቢ ስለገባ ነው እና ሞር እናንተ ኮሌጅ ላይ የምትማሩት ከሆነም ያው ወዳለባችሁ ትሄዳላችሁ ማለት ነው ሞር። ስለዚህ ነገር ቴሌግራም ቻናላችን ላይ ስለምናሳውቃችሁ ጆይን ማድረጋችሁን እንዳትረሱ ማለት ነው። እናም በተጨማሪም ስፔሻል ክላሱ ላይ ጆይን ማድረግ ለምትፈልጉ ተማሪዎች በዚህ ስልክ ቁጥር ኮንታክት ልታደርጉ እንችላላችሁ። ፒስ